ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ እንኳን ለ1447ኛው የኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ አደረሰን እያል በዓሉ የሰላም የፍቅር የመረዳዳትና የአብሮነት በዓል እንዲሆን እየተመኘን ለዕለቱ ያዘጋጀናቸውን መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢድ አል-አድሃ አረፋ በዓልን አብሮነትን በማጎልበት በመረዳዳትና በመተጋገዝ ማክበር ይገባል ሲሉ ኢሳት ያነጋገራቸው የእስልምና እምነት ተከታዮች ተናገሩ። በበዓሉ ወቅት የነበረው መተጋገዝና መረዳዳት ከበዓሉ በኋላ መቀጠል አለበት ሲሉ የበዓሉ ታዳሚዎች ሀሳባቸውን አጋርተዋል። ዝርዝሩ እንደሚከተለው ይቀርባል። 1447ኛው የኢድ አል-አድሃ አረፋ በዓል በዛሬው ዕለት በመላው ኢትዮጵያ በታላቅ የሰላት ስነ ስርዓት በድምቀት ተከብሯል። ኢሳት ነጻ የህዝብ ሚዲያ በአዲስ አበባ ስታዲየም የኢድን አል-አድሃ አረፋ ሰላት በጋራ ሰግደው ሲመለሱ ያገኘናቸውን የእስልምና እምነት ተከታዮች በዓሉን አስመልክቶ የተሰማቸውን ስሜት እንዲያጋሩን አነጋግረናቸዋል። የእምነቱ ተከታዮችም የኢድ አል-አድሃ አረፋ በዓል የእርስ በርስ ግንኙነቶች የሚጠናከሩበትና የተቸገሩ ወገኖች የሚረዱበት ታላቅ በዓል መሆኑን ገልጸው ህዝበ ሙስሊሙ በዓሉን ሲያከብር አብሮነትን በማጎልበት በመረዳዳትና በመተጋገዝ ማክበር ይገባል ሲሉ የእምነቱ ተከታዮች ሀሳባቸውን አጋርተዋል። በሬን አንድ ወይ በሬም ሆነ በግ ስናርድ ለጎረቤታችን 3 ቦታ እናወጣለን። አንዱን በግ 3 ቦታ እናወጣለን። አንዱን እጅ ለምስኪን ይሰጣል፣ ምንም ማረድ ለማይችለው ይሰጣል። አንዱ እጅ ደግሞ ሁለቱ እጅ ደግሞ የዛን ቀን ይሰራና የሚመጣ እንግዳ ጋር ይበላል። አንድ እጅ ብቻ ለልጆች ቤት ውስጥ ይቀራል ማለት ነው። በዚህ አይነት ነው የሚከበረው። ከኪስም መስራት ለማይችለው አቅመ ደካማ ለሆነ ሁሉ ዱቄትም ዘይትም በየቦታው ይሰጣል። የሚሰጡ አለል ኸይሮችም አሉ፣ ብዙ ሰዎች አሉ እና በዚህ አይነት ሁኔታ ነው የምናከብረው። ያው በዓሉ የተቸገሩትን በመርዳት በመተባበር በማገዝ ቤተሰቦችን ጋር በመገናኘት በደስታ በማሳለፍ ይገባል እና በዓሉ በጣም የሚያምር ደስ የሚል ድባብ አለው። ኢድ አረፋ የሙስሊም በዓል በጣም በደስታና የተቸገሩትን በመርዳት በምናሳልፈው ደስ ይላል። በዓሉን ያው የምናከብረው ይሄ በዓል ከሁሉም ጋር አንድ ላይ በአብሮነትና በጋራ በመብላት በመጠጣት በመሳቅ በመጫወት የምናከብረው ነው። እኛም ይሄን የምናስታውስበት አንድ ትልቅ ጉዳይ አለ። የኛ ሃይማኖታችን በሙሉ ተጠቃልሎ የመጨረሻው የተዘጋበት ቀን ስለሆነ በጣም ነው የምናከብረው። በዛ ላይ ከሌላው ልዩ የሚያደርገው የእርድ ግዴታ አለብን። የእርድ ግዴታም ባይሆንም ከእርድ ጋር ስለምናከብረው በጣም ልዩ ያደርገዋል ማለት ነው። ያው ኢድ አል-አድሃ በዓል ማለት የተቸገሩ ድሆችን የምናስታውስበት ነው። ለተቸገሩ ምስኪኖች የምንረዳበት ነው። አልሐምዱሊላህ ለዚህ ቀን በሰላም ላደረሰን ጌታ ያው የተቸገሩትን ማሰብ ነው እና ሌላም ድሆች ጎረቤቶቻችንን እንደተቸገሩላ ማሰብ አለብን። የሌለው ማካፈል አለበት። እንደዛ ነው የምናስበው። በበዓሉ ወቅት የነበረው አብሮነት መተጋገዝና መረዳዳት ከበዓሉ በኋላ መቀጠል አለበት ሲሉ የበዓሉ ታዳሚዎች ተናግረዋል። አንድ ነገር ማወቅ ኢትዮጵያ ሕዝብ ማወቅ አለበት ነገር አለ። አብሮነታችን እንደቀጠለ ነው ለማንኛውም ጊዜ
ለመኖር ነው ብንለያይም በሃይማኖት ብንለያይም እንደገና ሃይማኖት ውስጥ ሆኖ ደግሞ ሌላ ሃይማኖት ቢከተልም ትክክለኛውን የሚቀበለው እሱ ነው እና አብሮነታችን የቀጠለ ይሆናል። ወንድማዊነታችን ከእስላምም ከክርስቲያንም ሁሉም ውሸት ወላሂ ጎረቤት ለጎረቤት በጣም ይወደዳል። ውዴታችን የቀጠለ ይሁን። ኢትዮጵያ ደግሞ የተመረቀች ሀገር ናት። ከማንም ለምንም የምንበረከክ አይደለንም። በራችን ደግሞ እንከፍታለን ኢንሻአላህ። በሁሉም ነገር አንድ ነን። በእኛ በዚህ ባለንበት ሁኔታ ሁሉም ነገር በትዕግስትና በሶብር በመከታተል ወደ ሰላማዊ መንገድ መተን አገራችንን የሰላምና የፍቅር አገር መሆን አለባት። ያው በእስልምናችንም ይሄንን ስለሚያስተምረን ይሄንን ነገር አትኩረን እንሰራበት ይገባል ማለት ነው። የኢትዮጵያ ባህል መጀመሪያውንም ያው አብሮ አንድ ላይ ሆኖ መካፈልና መብላቱ የታወቀ ነው። ቢሆንም ግን አሁን በዓሉን ልዩ የሚያደርገው ነገሮቹን በበዓል ጊዜ ብቻ ሳይሆን ከበዓል ጊዜ ውጪም ይሄ የበዓሉን ሙድ ይዘን በዛው እንድንቀጥል የሚል አስተሳሰብ ነው ያለኝ። በዘንድሮው 1447ኛው የኢድ አልአድሃ አረፋ በዓል አዲስ አበባን ጨምሮ በመላው ሀገሪቱ የሚገኙ የእምነቱ ተከታዮች በየአካባቢያቸው በጋራ በመሰባሰብና የኢድ ሰላት በማከናወን በዓሉን አክብረዋል። የምንገነባው የአውሮፕላን ማረፊያ ህዝባችንን ይበልጥ ያቀራርባል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነውንና አዲሱን የነገሌ ቦረና ገዳ አውሮፕላን ማረፊያን በይፋ መርቀናል ብለዋል። አውሮፕላን ማረፊያው እንደ ቦይንግ 737 ማክስ ያሉ ዘመናዊ አውሮፕላኖችን የማስተናገድ አቅም እንዳለው ገልጸዋል። የአካባቢውን እንዲሁም ድንበር ተሻጋሪ የንግድ ልውውጥንና ቱሪዝምን የማሳደግ ራዕይን ሰንቆ በሳምንት 3 በረራዎችን እንደሚያስተናግድም ጠቁመዋል። የምንገነባው እያንዳንዱ አዲስ የአውሮፕላን ማረፊያ ርቀትን በማጥበብ ትስስር ይፈጥራል፣ የክልሎችን ኢኮኖሚያዊ አቅም ያነቃቃል፣ እንዲሁም ህዝባችንን ይበልጥ ያቀራርባል ነው ያሉት። የአፍሪካ ኩራት የሆነውና 80ኛ ዓመቱን የያዘው አየር መንገዳችን በእርግጥም የአፍሪካ አዲሱ መንፈስ ነው ሲሉ በመልእክታቸው ገልጸዋል። በሌላ በኩል ጠቅላይ ሚኒስትሩ በመልእክታቸው በምስራቅ ቦረና ዞን እየታየ ያለው የግብርና ትራንስፎርሜሽን ኢትዮጵያ በምግብ ራሷን ለመቻል ለምታደርገው ጉዞ ትልቅ ማረጋገጫ ነው ብለዋል። በዚህ ወቅት ብቻ ታታሪ አርሶ አደሮቻችን ከ166223 ሄክታር በላይ መሬት በማልማት ከ3.1 ሚሊዮን ኩንታል በላይ ምርት እንደሚያገኙ ይጠበቃል። ከ101 ሺህ በላይ አባወራዎችንና እማወራዎችን በማሳተፍና ዘመናዊ ትራክተሮችን በመጠቀም በተደራጀ የክላስተር እርሻ አማካኝነት እምቅ አቅማችንን ወደ ምርታማነት እየቀየርን እንገኛለን። በምስራቅ ቦረና ዞን ሊበን ወረዳ ከሚገኙት ሰፋፊ የስንዴ ክላስተሮች ጀምሮ እስከ ዋናዎቹ የጤፍ የበቆሎና የቦሎቄ ምርቶች ድረስ የሚታየው ውጤት የሀገር ውስጥ የምግብ አቅርቦታችንን የማረጋገጥ ጉዞ ላይ ለመገኘታችን ሕያው ምስክር ነው ብለዋል። ሰባተኛውን ጠቅላላ ምርጫ የሚታዘቡ የአፍሪካ ህብረት የምርጫ ታዛቢዎች አዲስ አበባ መግባታቸውን የአፍሪካ ህብረት አስታወቀ። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የህብረቱ ታዛቢዎች ከ37 ሀገራት የተውጣጡና 73 አባላትን የያዘ መሆኑን በመግለጫው ላይ ተገልጿል። የአፍሪካ ህብረት ማክሰኞ ግንቦት 18 2018 ዓ.ም ባወጣው መግለጫ የምርጫ ታዛቢዎች በምርጫው ዕለት የድምጽ አሰጣጥ ሂደትንና ቆጠራን ለመታዘብ በተለያዩ የአገሪቱ ክፍሎች የሚሰማሩ መሆኑን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በመላ አገሪቱ ሰኞ ግንቦት 24 የሚደረገውን 7ኛው ጠቅላላ ሀገራዊ ምርጫ ለመታዘብ ከአፍሪካ ህብረት ታዛቢዎች በተጨማሪ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ታዛቢዎች እንደሚገኙ አስታውቋል። የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች ወደ ኢትዮጵያ የመጡት በኢትዮጵያ መንግስት ግብዣ መሰረት መሆኑን የምርጫ ቦርድና ህብረቱ አስታውቀዋል። የምርጫ ታዛቢ ቡድኑ ግምገማውን በኢትዮጵያ የምርጫ ህግ በአፍሪካ ህብረት እንዲሁም አስፈላጊ በሆኑ ቀጣናዊና ዓለም አቀፋዊ ዴሞክራሲያዊ ምርጫ ለማድረግ በተቀመጡ መስፈርቶች ላይ በመመስረት ግምገማውን እንደሚያደርግ ተገልጿል። ታዛቢዎቹ ከምርጫ ቦርድ፣ ከፖለቲካ ፓርቲዎች፣ ከእጩዎች፣ ከመገናኛ ብዙሃን እንዲሁም ከሌሎች የምርጫ ታዛቢዎች ጋር በትብብር እንደሚሰሩ ተጠቅሷል።
ታዛቢ ቡድኑ የመጀመሪያ ደረጃ ሪፖርቱን ግንቦት 26 2018 ዓ.ም በአዲስ አበባ ይፋ የሚያደርግ መሆኑ የተገለጸ ሲሆን የመጨረሻ ሪፖርቱን ደግሞ ከምርጫው በኋላ በ2 ወር ውስጥ እንደሚያቀርብ ቢቢሲ ዘግቧል። የኢትዮጵያ ሲቪክ ማህበራት 7ኛውን ጠቅላላ ምርጫ ለመታዘብ ከ500 በላይ የሚሆኑ የረጅም ጊዜ ታዛቢዎችን ማሰማራታቸውን አስታውቀዋል። ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ ይደረጋል ተባለ። የመንገድ የትራፊክ አደጋን ለመግታት አሽከርካሪዎች በዘመናዊ አሰራር ብቃታቸው እንደገና ሊመዘን መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ሚኒስቴሩ አሁን በስራ ላይ ያሉ ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ በማድረግ ብቃታቸውን እንዲያረጋግጡ የሚያስችል አጠቃላይ የሰነድ ዝግጅት ተጠናቋል ብሏል። ይህ አዲስ አሰራር ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ እንደሆነና የምዘና ሂደቱ ከእጅ ንክኪ የጸዳ እንደሆነ አመልክቷል። አሽከርካሪዎች ፈተናውን ከመውሰዳቸው በፊት ቅድሚያ ስልጠና እንዲወስዱና ከመጀመሪያው ምዝገባ ጀምሮ እስከ ስልጠናው ብሎም ምዘናና ሰርቲፊኬሽን ድረስ ያለው አጠቃላይ ሂደት በዘመናዊ ሲስተም እንደሚመራ ነው ሚኒስቴሩ ያመለከተው። ይህን ስራ ለመስራት ሚኒስቴሩ SDS ሴፍቲ ኤንድ ድራይቪንግ ስኪልስ ከተባለ ኃላፊነቱ የተወሰነ የግል ማህበር ጋር የስራ ውል ስምምነት መፈረሙን አሳውቋል። ሁሉም አሽከርካሪዎች አዲሱን የብቃት ምዘና በመውሰድና በተቀመጠው መስፈርት መሰረት ብቃታቸውን በተጨባጭ በማረጋገጥ ብቻ እንዲያሽከረክሩ የሚያስገድድ ዘመናዊ የቁጥጥር ስርዓት እንደሚዘረጋም ተነግሯል። ሚኒስቴሩ ሁሉም አሽከርካሪ በዚህ ሂደት የሚያልፍ መሆኑ እንደተጠበቀ ሆኖ በተለይ ለዚህ ዙር በቅድሚያ ማንኛውም የንግድ ተሽከርካሪ የሚያሽከረክር አሽከርካሪ የምዝገባና የስልጠና እንዲሁም የምዘና ሂደቱ በቅርቡ ስለሚጀምር ዝግጁ እንዲሆኑ ሲል ማሳሰቡን ከተቋሙ ያገኘነው መረጃ ያመለክታል። የውጭ ሀገር የሕክምና ጉዞን የሚያስቀረው ግዙፉና ዘመናዊ የሕክምና ተቋም ተከፈተ። ኢትዮጵያውያን ለከፍተኛ ሕክምና ወደ ውጭ ሀገራት የሚያደርጉትን ጉዞ የሚያስቀርና ሀገሪቱን የአፍሪካ ቀዳሚ የሕክምና ቱሪዝም መዳረሻ የሚያደርግ ግዙፍ የሕክምና ተቋም በትናንትናው ዕለት ተመርቋል። በ5.4 ሄክታር መሬት ላይ ያረፈውና በምስራቅ አፍሪካ ቀዳሚ የሆነውን ይህን ሆስፒታል ጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በታላቅ ስነ ስርዓት ተመርቆ ተከፍቷል። የዚህ ሆስፒታል መገንባት ዋናውና ልዩ ጠቀሜታው ቀደም ሲል በሀገር ውስጥ ባለመኖራቸው ምክንያት ዜጎች ከፍተኛ ወጪና የውጭ ምንዛሬ አውጥተው ወደ ውጭ ሀገር ለመሄድ የሚገደዱባቸውን እንደ ካንሰርና ውስብስብ የልብ ሕክምና ያሉ ከባድ የጤና እክሎችን እዚሁ ማከም ማስቻሉ ነው። ይህ ተቋም የሕክምና አገልግሎት አሰጣጥን በከፍተኛ ደረጃ ከመቀየር ባለፈ ኢትዮጵያ በጤናው ዘርፍ ራሷን ለመቻልና ለሀገራዊ ልማት ያላትን ጽኑ ቁርጠኝነት የሚያሳይ ህያው ምስክር ሆኗል። ሆስፒታሉ በሰው ሰራሽ አስተውሎት የታገዘ የዲጂታል የቅድመና ድህረ ካንሰር ምርመራ ማሽንን ጨምሮ እጅግ የረቀቁ የቴክኖሎጂ አቅሞችን አካቷል። የማዕከሉን ምረቃ አስመልክተው ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሕክምና ትምህርትና በጤና ባለሙያዎች ስልጠና ዘርፍ በአፍሪካ ከፍተኛ ተጽዕኖ ፈጣሪ የሆነች መምጣቷን ገልጸዋል። በአሁኑ ወቅት ከተለያዩ የአፍሪካ ሀገራት የመጡ ከ400 በላይ የጤና ባለሙያዎች በኢትዮጵያ ውስጥ የስፔሻላይዝድ ስልጠና እየወሰዱ እንደሚገኙና ይህም የሀገሪቱን የሕክምና ተቋማት በአህጉሪቱ ተቀባይነት እያደገ መምጣቱን የሚያሳይ መሆኑን ጠቁመዋል። ጠቅላይ ሚኒስትሩ አያይዘውም ከዘመናዊ የሕክምና መሳሪያዎች መሟላት ባለፈ የአገልግሎት ጥራትና የዜጎች እርካታ ቀዳሚ ትኩረት ሊሰጠው እንደሚገባ አሳስበዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። በሲዳማ ክልል በሰባት ከተሞች የመሶብ የአንድ ማዕከል አገልግሎት ስራ እንደሚጀምሩ የክልሉ መሶብ የአንድ ማዕከል አገልግሎት አስታወቀ። የአገልግሎቱ ዋና ስራ አስፈጻሚ እንግዳየው ዘውዴ ለአዲስ ዘመን ጋዜጣ እንደገለጹት በመስከረም ወር 2018 ዓ.ም ተመርቆ ስራ በጀመረው መሶብ አንድ አገልግሎት በባለፉት 8 ወራት ከ47000 በላይ ዜጎች አገልግሎት አግኝተዋል። በ38 አገልግሎቶች ስራ የጀመረው ወደ 75 በማሳደግ የዜጎችን እንግልት ማቃለልና በአገልግሎት አሰጣጥ ዙሪያ የሚስተዋሉ ቅሬታዎችን ሙሉ በሙሉ መቅረፍ መቻሉን ተናግረዋል። በዚህም የዜጎችን አማካኝ የእርዳታ ደረጃ ወደ 99 በመቶ ማሳደግ ተችሏል ብለዋል።
በሐዋሳ ከተማ እየተገነባ የሚገኘው ማዕከል 95 በመቶ ተጠናቋል። በቀጣይ ሳምንት ውስጥ ተመርቆ ስራ ይጀምራል ተብሎ ይጠበቃል። ማዕከሉ ስራ ሲጀምር የከተማዋ ተቋማት አገልግሎቶች ወደ አዲሱ ማዕከል ይዛወራሉ። በማዕከሉ 18 የክልል የፌዴራልና የሐዋሳ ከተማ ተቋማት አገልግሎት እየሰጡ ሲሆን ከፍተኛ የደንበኛ ፍሰት ያላቸው እንደ ኢሚግሬሽንና ዜግነት አገልግሎት፣ የሰነዶች ማረጋገጫ፣ የንግድ ፈቃድና የገቢዎች አገልግሎት በዋናነት አገልግሎት እየተሰጠባቸው ይገኛል ብለዋል። በአዲስ አበባ የተጀመረውን የተንቀሳቃሽ መኪና አገልግሎት በሲዳማ ክልል ዋና ዋና ከተሞች ለመተግበር የስታንዳርድ ዝግጅቱ ወርዶ ወደ ስራ መገባቱን አመልክተዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። የኢቦላ ወረርሽኝ የስርጭት ፍጥነቱ የምላሽ አሰጣጥ አቅምን እያለፈ ይገኛል ተባለ። በምስራቅ ዴሞክራቲክ ሪፐብሊክ ኮንጎ ኡቱሪ ግዛት የተከሰተው የኢቦላ ወረርሽኝ ከሀገሪቱ የውስጥ ግጭት ጋር ተዳምሮ አካባቢውን እጅግ አስከፊ ወደ ሆነ የጤና ቀውስ ከቶታል ሲሉ የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ተናገሩ። ዳይሬክተሩ ዛሬ በኤክስ ገጻቸው ላይ እንዳሰፈሩት የበሽታው ስርጭት ፍጥነት የጤና ባለሙያዎችን የምላሽ አሰጣጥ አቅምን እያለፈ ይገኛል ሲሉ ገልጸዋል። አክለውም በጤና ጣቢያዎች ላይ የሚፈጸሙ ጥቃቶች የበሽታውን ስርጭት ለመከታተልና የተጠረጠሩ ግለሰቦችን ለመለየት የሚያስችል ጥረት አዳጋች እንዲሆን አድርጎታል ሲሉ ተናግረዋል። ሁሉም ተፋላሚ ወገኖች ይህን ወረርሽኝ ለመቆጣጠር እንዲቻል አፋጣኝ የተኩስ አቁም ስምምነት እንዲደረግ አጥብቀን እንጠይቃለን ሲሉ ነው ጥሪ ያቀረቡት። በተያያዘ መረጃ ዓለም አቀፍ የነፍስ አድን ኮሚቴ IRC በዲሞክራቲክ ኮንጎ እየተስፋፋ ያለው የኢቦላ ወረርሽኝ በአስቸኳይ ዓለም አቀፍ ትኩረት ካልተሰጠው በታሪክ እጅግ ገዳይ ወረርሽኝ ሊሆን እንደሚችል ማስጠንቀቂያ ሰጥቷል። እስራኤል በሊባኖስ በተከታታይ በፈጸመቻቸው ጥቃቶች ቢያንስ 31 ሰዎች መገደላቸው ተገለጸ። የእስራኤል መከላከያ ሰራዊት በምስራቅ ሊባኖስ በሚገኘው ቤካ ሸለቆና በሌሎች የሀገሪቱ ክፍሎች ላይ ጥቃት በመክፈት ሄዝቦላህን እየመታ መሆኑን ይናገራል። እስራኤል በተከታታይ በምስራቃዊና ደቡባዊ ሊባኖስ በፈጸመችው ጥቃት በርካታ ህፃናትን ጨምሮ ቢያንስ 31 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታውቋል። የእስራኤል ጦር በሊባኖስ የሚፈጸመውን ከባድ ጥቃት የቀጠለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሂዝቦላህ ላይ የሚወሰደው ወታደራዊ እርምጃ እንዲጠነክር ትዕዛዝ ከሰጡ በኋላ ነው። የእስራኤል መከላከያ ከ100 በላይ የሂዝቦላህ መሰረተ ልማቶችንና ተዋጊዎችን ኢላማ አድርጎ ጥቃት መፈጸሙን አስታውቋል። ኔታንያሁ ሰኞ ምሽት በምስል ባስተላለፉት መልእክት እስራኤል ከሂዝቦላ ጋር ጦርነት ላይ እንደሆነች ተናግረው ሰራዊቱ አድቃቂ ምት እንዲፈጽም ማዘዛቸውን ገልጸዋል። ጠቅላይ ሚኒስትሩ እስራኤል በከፈተችው ወታደራዊ ዘመቻ ከ600 በላይ አሸባሪዎች መገደላቸውንም ተናግረዋል። አሁን ከኛ የሚጠበቀው ጥቃቱን ማጠናከርና ጥንካሬውን ይበልጥ መጨመር ነው ሲሉም ተደምጠዋል። ኔታንያሁ ማክሰኞ ዕለት በደህንነት ካቢኔ ስብሰባቸው ላይ በሊባኖስ የምናካሄደውን ዘመቻ እያሰፋን ነው ሲሉ ተናግረዋል። የእስራኤል ጦር በምድር ከፍተኛ ኃይል አሰማርቶ ዘመቻ እያካሄደና ገዢ መሬቶችን እየተቆጣጠረ ነው ብለዋል። በእስራኤልና ሊባኖስ መካከል የተደረሰው የተኩስ አቁም በተደጋጋሚ ተጥሷል። እስራኤል በደቡባዊ ሊባኖስ በየዕለቱ የአየር ድብደባ የምትፈጽም ሲሆን ሂዝቦላህም ሮኬቶችን እና ድሮኖችን ይተኩሳል። የእስራኤል መከላከያ ሰራዊት በምስራቅ ሊባኖስ በሚገኘው ቤካ ሸለቆና በሌሎች የአገሪቱ ክፍሎች ላይ ጥቃት በመክፈት ሂዝቦላህን እየመታ መሆኑን ይናገራል ሲል የዘገበው ቢቢሲ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ለመላው የእስልምና እምነት ተከታዮች በድጋሚ መልካም በዓል።